ሰላም ጤና ይስጥልኝ እንደምን ከረማችሁ ጋስፖሎስ ማሂ ቤተሰቦች ኢትዮጵያውያን ኤርትራውያን ይህንን የአማርኛ ቋንቋ መስማሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በእያላችሁበት ይሁን። ዛሬ ለተቀዳሜን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው ሁለት የመጽሐፍ ቅዱስ ክፍልን ነው። በጣም እግዚአብሔር ዛሬ ይህንን እንድናገር በጣም ፈቃዱ ሆኖ ነው። የምን ጦርነት እንዳለ ባላቅም ጦርነቱ ተጀምሯል የሚል ነገር ነው። ዛሬ በሌሊት ከእግዚአብሔር የሰማሁት ቃል ጦርነቱ ተጀምሯል። ብዙ ጊዜ ጦርነቱ ተጀምሯል ሲባል የዓለም ጦርነት የስጋ ጦርነት አይደለም፣ የመንፈሳዊ ጦርነት ነው ማለት ነው። ይሄ ጦርነት ለማን እንደሚሆን አላቅም። ብዙ ጊዜ ለሰዎች መልእክት እግዚአብሔር እንደዚህ ይናገራል። ጦርነት አለ ወይንም የሆነ ነገር አለ እያለ የሚያሳስበን ነገር አለ። ከመንፈሳዊ ጦርነት ለመዋጋት መንፈሳዊ ትጥቅ አስፈላጊ ነው። ስለዚህ እግዚአብሔር የጠቆመኝን ሁለት የመጽሐፍ ቅዱስ ክፍሎች ዛሬ እናያለን። እነዚህ ሁለት የመጽሐፍ ቅዱስ ክፍሎች በጣም ብዙ ነገር ያገኘሁባቸው ለራሴ ማለት ነው። ያገኘሁባቸው ስል በዓለማዊ ስላሉ ነገሮች አይደለም፣ ስለ ዓለማዊ ትርፎች ወይንም ስለ ዓለማዊ ገንዘብ ወይንም ስለሆነ ነገር አይደለም። ያገኘሁባቸው ጥቅም ለምሳሌ በጨለማው አገዛዝ እና በብርሃን መካከል ያለን ጦርነት የምታሸንፉበት፣ የጨለማው አገዛዝ በተለያየ ቦታ ላይ ስማችሁን ወስዶ የሚያመጣውን ነገር ሙሉ በሙሉ የምትደመስሱበት ትልቅ የመጽሐፍ ቅዱስ ክፍል ነው። ትልቅ የማሸነፊያ ኃይል ነውና የመጽሐፍ ቅዱስን ክፍል ከራሳችን ነፍሳችን ጋር ስናደባልቀው በጣም የሚሰራ ነው። ዝም ብለን ተናግረነው የሚቆም ነገር ሳይሆን ተናግረነው የሚሰራ ነገር ነውና በዚህ ላይ በጣም ያገኘሁትንም ጥቅም የሆነልኝንም ነገር ነግራችኋለሁ። እርግጠኛ ነኝ ብዙዎቻችሁ ትጠቀሙበታላችሁ ብዬ አስባለሁ። ምክንያቱም እግዚአብሔር ምን ይላል? ጦርነታችሁ ከስጋና ከደም ጋር አይደለም። ምን ማለት ነው? ጦርነታችሁ ከስጋና ከደም ጋር አይደለም። ከስጋና ደም ማለት እኔ ማለት እዚህ ጋር የምታዩኝ በስጋ የተሸፈንኩኝ በውስጤ ደም የሚዘዋወር ከኔ ጋር ሳይሆን ከሰማያዊ ስፍራ ራቅ ያለ ነው ቦታው። ከሰማያዊ ስፍራ ከመንፈሳዊ ሰራዊት ጋር ኃይለኛ ከሆነ ከመንፈሳዊ ሰራዊት ጋር ነው ማለት ነው። ከመንፈሳዊ ነገር ከማናየው ነገር ጋር ባለፈው እንዳልኩትኝ በቦክስ ልንደባደብ አንችልም። በእርግጫና በካራቴ ልንል አንችልም። በዚህ አድርጌ መተዋለሁ ወይንም እንደምንም ተሽሎክሎኬ አጉል ቦታ ላይ መተዋለሁ የምንለው ነገር የለም። አጉል ቦታ ላይ መንፈሳዊ ውጊያን የምንመታው ትጥቃችን የእግዚአብሔር ቃል ሲሆን ነው። አጉል ቦታ ነው የምንመታው ቃሉ ካለን ማለት ነው። የእግዚአብሔር ቃል አብሮ ካለ ማለት ነው። የእግዚአብሔር ቃል የሚሰራ አብሮ ያለ ነው። መንፈስ ያለው ህይወት ያለው ነው እና በዛ ነው መከላከል የምንችለው። በፍጹም መንፈሳዊ ጦርነትን በተራገመን አናሸንፈውም። መራገም ምንም ነገር አያደርግም። የምንሰራው ነገር ቢኖር በእግዚአብሔር ቃል ላይ ቆመን ያንን መንፈስ እንቃወማለን። ያንን መንፈስ እንቃወመው በእግዚአብሔር ቃል ነውና በሚሰራ ነውና ይሰራልና ጦርነቱ ተጀምሯል የሚል ነገር ነው። ዛሬ እግዚአብሔር የነገረኝ ጦርነቱ ተጀምሯል። የጤና ጦርነት ሊሆን ይችላል። መንፈሳዊ ሰልፍ ሊመጣባችሁ ይችላል። የሆነ ነገር መጥቶ ሊሆን ይችላል ሰው ላይ። ምንም አሁን እኔ በእውነት ምንም የመጣብኝ ያገኘኝ ነገር የለም፣ ግን ጦርነቱ ተጀምሯል። ከዚህ በፊት እንደዚህ አይነት ነገር እግዚአብሔር ነግሮኝ ተጠንቅቄ እንድጸልይ አዘዘኝ። የምጸልይበትንም የመጽሐፍ ቅዱስ ክፍል ሰጠኝ። ሮሜ 10ን ሰጠኝ። ሮሜ 10 የዮሐንስ ራዕይ ምዕራፍ 12 3 ቀን ነው እነዚህን ነገሮች ይዤ 3 ቀን እግዚአብሔር ፊት ቀረብኩኝ። 3 ቀን። በሶስተኛው ቀን የሚገርም አይነት መልስ ባይን ልንደብቀው ከማንችል ነገር ጋር እግዚአብሔር አሳየኝ። መለሰ መልሱን። በጣም በቃ ለሞት የተላከ ነገር ነበር። ያንን ነገር ሙሉ በሙሉ ፎርስ እንዲመልስ ያደረገ የመጽሐፍ ቅዱስ ክፍል ነው። 3 ቀን ደጋግሜ ይሄንን ፓርት ስላልኩ ማለት ነው። ዛሬ ሁሉንም እናዳምጠውና የምናየው ግን ወደ ሮሜ ሰዎች ምዕራፍ 10 ቁጥር 9 እና 10ን የዮሐንስ ራዕይ ምዕራፍ 12 ቁጥር 11 ነው የምናየው። እነዚህ ሁለቱ ነገሮች ሙሉ በሙሉ ለምሳሌ ሰው የሆነ ነገር አድርጎት በበሽታ የሚሰቃይ ሰው አለ አይደለ? ወይንም ሰው የሆነ ነገር አድርጎት
ኮንስታንት አደጋ የሚደርስበት ሰው አለ። የመኪና አደጋ ሊሆን ይችላል፣ የምንትስ አደጋ። እግዚአብሔር ዓላማ ካለ እያስመለጠ ያቆያቸዋል። ግን እነዛን የተላኩ ነገሮች ሙሉ በሙሉ እንዳላላካቸው ወደ ነበሩበት ለመመለስ አድራሻ አለው። አንድ ነገር ወደ እናንተ ጋር ሲላክ፣ ወደ ቤታችሁ ሲላክ ከከሌ ብሎ ነው የሚመጣው። ከከሌ በመንፈሳዊ ነገር ማለት ነው። ወደ ማህሌት ቤት የሚለውን ከማህሌት ቤት ሪተርን ስታደርጉት ባክ ቱ ደ ሴንደር ላይክ የላኩት ሰዎች ጋር የሚሄደው ሜል እንደሚሄደው ማለት ነው። ሜል አሁን እኔ ጋር መጥቶም አልፈልገው ቢሆን ሪተርን ባደርገው የትም አይላክም። ፖስታ ቤቱ የሚልከው ወደዛ ነው። መንፈሳዊ ነገርም እንደዚህ ነው። በእግዚአብሔር ቃል ላይ ከቆማችሁ ወደ ተላከበት ቦታ ትመልሳላችሁ። ተመለስ አትሉም። በአዲሱ ወንጌል በመጽሐፍ ቅዱስ እንደሚያስተምረን ለጠላቶቻችሁ ጸልዩ በሚልበት እናንተ እነሱ የሰሩትን ነገር ወደ እነሱ መልስ አትሉም። ግን አንድ ነገር እግዚአብሔር አስተማረኝ። በነገሮች ሁሉ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው በይ። እንዲህ ነው ኢየሱስ ክርስቶስ በነገሮች ሁሉ ጌታ ነው በይ። ምን እንደማልኩ መሰላችሁ? በጠፋው ስሜ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። በውሸት በተነሳው ስሜ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። በአስደጋሚዎች ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። በደጋሚዎች ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። በተደገመባቸው ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። በዛ ሰዓት በውሸት ሰውን አታነሱም። በሐቅ የሚሰራ ቃሉ ግን የኢየሱስ ክርስቶስ በዛ ነገር ላይ ጌታ ይሆናል። ጌታ ሲሆንም ደግሞ ታዩታላችሁ። በአስደጋሚው በደጋሚውና በተደገመበት ብላችሁ ስትሉ ያ ነገር እንዳልነበረ ነው የሚሆነው። ይህን ምስጢር እነግራቸዋለሁ እና አዳምጣው እስቲ። የእግዚአብሔር ቃል ምን ይላል? በጣም ብዙ ሰዎች በእንደዚህ ነገር ስለምትቸገሩ፣ በጣም ከኢትዮጵያ ብዙ ሰው ስለሚደውልልኝ፣ በአካባቢም ያላችሁ ሰዎች በዚህ በድግምት በተለያየ ነገር እንቸገራለን፣ በጣም ተቸገርን፣ እንደዚህ አይነት ሰዎች እንዲያደርጉ ምናምን ባክ ቱ ደ ሰንደር ጠቅላችሁ ወደ ቤታቸው ልትልኩት ትችላላችሁ። በእግዚአብሔር ቃል ላይ በመቆም የእውነት በእግዚአብሔር ቃል ላይ በመቆም በአስደጋሚዋ ቤት ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። በተደገመባቸው ሰዎች ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። በደጋሚው ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። በውሸት ስትከሰሱ፣ በውሸት ፍርድ ቤት ስትቀርቡ፣ በውሸት ባልነበራችሁበት ቦታ ስማችሁ ሲነሳ በመሐሌት ስም ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። በውሸት ምስክሮች ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው እያላችሁ ስማችሁን በውሸት የተነሱ ስማችሁ የዘር ማንዘራችሁ ስም ሄዶ ከተቀበረበት ጉድጓድ ከተቀበረበት ስማችሁ በሙሉ ተሰብስቦ መቃብር ውስጥ የሚከቱ ሰዎች አሉ። ነገራችሁ ሁሉ እንዲቀበርና እነሱ ከበላይ ሆነው እንዲኖሩ። በዚህ ጉዳይ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው ስትሉ እውነት ነው የምነግራችሁ። ውሸት የሌለው ቃል የእግዚአብሔርን ቃል ነው በጠዋት ተነስቼ የምናገረው። ፋውንዴሽናቸውን ከስር መሰረቱ ገንጥላችሁ ትጥሩታላችሁ። ምን በማለት በሁለት ቋንቋ በምስክርነትና ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው ብሎ ባፈ መመስከር። በመጽሐፍ ቅዱስ እንየው። መጽሐፍ ቅዱስ ምን ይላል? የተጠቀምኩበትን ነገር ሼር ሳደርግ አንድ ሰው ሁለት ሰው ሊያመልጥ ይችል ይሆናል። በአካባቢው ካመናቸው ሰዎች እጅ ማለት ነው። ከብዙ ነገር ሊያመልጥ ይችላል። ከብዙ ሁኔታ ላይ ሊያመልጥ ይችላል። ለዘመናት ታስሮ ከተያዘበት ነገር ላይ ሊያመልጥ ይችላል። ሰዎች በጣም ጨካኞች ናቸው። ለዘመናት ያስሯቸዋል እነሱ እንጀራ ለመብላት። ለዘመናት እግዚአብሔር እንደታገለግሉ ያሰበውን ነገር በሙሉ ቀብረዋችሁ የሚይዙ ሰዎች አሉ። ከዚህ መገላገል የምንችለው በእውነተኛ በእግዚአብሔር ቃል ላይ በመቆም ነው ማለት ነው። የእግዚአብሔር ቃል ይሰራል፣ ከምንም በላይ ይሰራል። እና ወደ ሮሜ ሰዎች ምዕራፍ 10 እናዳምጥና ከዛ ደግሞ ወደ ዮሐንስ ራእይ እንሄዳለን። ሮሜ ምዕራፍ 10 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና ነው። ቀጥታ ከመጽሐፍ ቅዱስ የምቀዳበት ምክንያት ከመጽሐፍ ቅዱስ እንደሆነና እናንተም ፈልጋችሁ እንድታገኙት አግኝታችሁም እንድትጠቀሙበት ነው። የምነግራችሁ ነገር በሙሉ በህይወቴ እግዚአብሔር ምስክሬ ነው። በእውነት የሰራና የጠቀመኝን ነገር ነው። እሺ የዮሐንስ ራእይ ላይ ደግሞ እንሄድና የዮሐንስ ራእይ ምዕራፍ 12 እንደዚህ ይላል።
የዮሐንስ ራእይ ምዕራፍ 12 እነርሱም ከበጉ ደም የተነሣ ከምስክራቸውም ቃል የተነሣ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። አያችሁት? እነዚህ ሁለት ቃሎች ናቸው የምፈልጋቸውና ሌሎችን ሌላ ጊዜ እናንተ አዳምጧቸው። ወደ ሮሜ ሰዎች ምዕራፍ 10 እና የዮሐንስ ራእይ ምዕራፍ 12ን እናንተ አዳምጡት። በእነዚህ ሁለት ቃሎች ላይ ያገኘሁት ነገር ምንድነው? በመጣባችሁ ነገር ላይ ይህንን ቃል ደጋግሞ በማለት ይዳናል ማለት ነው። ይዳናል ከምን? ከሁሉም ነገር። ምን ይላል ሮሜ 10 ቁጥር 9? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳ በልብህ ብታምን ትድናለህ። ትድናለህ ከበሽታ፣ ባለፈው እንዳልኩት ትድናለህ ከኃጢአት፣ ትድናለህ ከተለያዩ መንፈሳዊ ስራቶች፣ ትድናለህ ከኤቭሪቲንግ። ስለዚህ ይሄንን ደጋግመን እንላለን ማለት ነው። እግዚአብሔር ራሱ ያሳየኝ ነው። በጣም በአንድ ነገር ተቸገርኩና በጣም በቃ በህይወቴ የፈተነኝ ነገር ቢኖር በህይወቴ የገቡ ሰዎች ነበሩ። በጣም አድርጌ እግዚአብሔርን ጠየኩት። ምንድነው ማድረግ ያለብኝ? አትራገሙ ይላል መጽሐፍ ቅዱስ። ምንድነው አሁን ማለት ምንድነው ማድረግ ያለብኝ? ስለ እግዚአብሔር የእግዚአብሔርን ቃል ከራሳቸው ጋር ስላላዋሃዱት አልተጠቀሙበትም የሚል ነገር አሳየኝ። ምን ማለት ነው? ቃሉን ከነፍሳቸው ጋር ከራሳቸው ጋር ስላላደባለቁት አልተጠቀሙበትም። ሰምተነዋል እንጂ አልተጠቀምንበትም ማለት ነው። አልኩኝ። ከራሴ ጋር ማደባለቅ አለብኝ ማለት ነው። እንዴት ነው ስል ቀጥታ የወሰደኝ ሮሜ 10 ላይ ነው። ሮሜ 10 ቁጥር 9 ላይ ከዛ ከፈትኩት። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳ በልታምን ትድናለህ። ይሄን ደጋግሜ እላለሁ። ቀን ሙሉ ነው ስለምውለው። በቀኔ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። በመኪናዬ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። በተሰራብኝ ስራ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ያለ ስራዬ ስሜ በተነሳው ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። በወዳጆቼም በጠላቶቼም ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። አልተራገምኩም ማለት ነው። የእሱን ጌትነት ነው የምናገረው። የሚገርም መልስ፣ የሚገርም ሰዎች ሊደብቁት የማይቻል መልስ፣ እኩል በኩል የሆነ መልስ እግዚአብሔር መለሰልኝ። ሌላው የዮሐንስ ራእይ ምዕራፍ 12 እንዲላል እነርሱም ከበጉ ደም የተነሳ ከክርስቶስ ደም የተነሳ ማለት ነው። እነርሱም ማናቸውም ክርስቲያኖች ሊድኑ የሚችሉበት ደሙ ነው ብያቸዋለሁ ባለፈው ማለት ነው። የዮሐንስ ራእይ ምዕራፍ 12 ቁጥር 11 እንዲላል እነርሱም ከበጉ ደም የተነሳና ከምስክርነታቸው ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። በሰው ፊት ቀርበን የተደረገልንን ነገር መመስከር አለብን። አሁን አንዳንድ ሰው ታሞ ሲድን ምስክርነት ይሰጣል። በጣም ጠቃሚ ነገር ነው። ማን ያዳነው? በምን ጥበብ ዳነ? እግዚአብሔር እንዴት አዳነው? እግዚአብሔር መኖሩን ለሌሎች ምስክር ይሆናል ማለት ነው። ለምሳሌ እንዲህ ተደርጌ እንዲሆኜ የተቀመጥኩት እንዲህ ሰውነቴ እንዲሆነው በበሽታ እንዲሆንኩበት ምክንያት ሰዎች ናቸው የሚሉ ሰዎች አሉ። ሰዎች አይደሉም መጀመሪያ ይህን ነገር የሚያደርጉት ሰዎች አይደሉም። መንፈሳዊ ጦርነት ነው። ያንን መንፈሳዊ ጦርነት እኔ ልሞትላችሁ በምንም አይነት ነገር መዋጋት አይቻልም። በእግዚአብሔር ቃል ግን እንችላለን። የእግዚአብሔር ቃል የማይዋሽ እውነተኛ የሚሰራ ነው። የሚሰራ ሆኖ ስላየሁት ነው አለረፍት ባገኘሁት መስኮት ባገኘሁት ጊዜ ሁሉ ብቅ ጥልቅ እያልኩኝ የምነግራችሁ። አንድ ነገር ጠቅሟችሁ ለሰው ካልነገራችሁ ምን ጥቅም አላችሁ? ራሱ ያወቁትን ነገር መደበቅ ኃጢአት ነው ይላል መጽሐፍ ቅዱስ። ያወቁትን ነገር አለማሳወቅ ኃጢአት ነው። እና እነዚህ ሁለት ቃሎች ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ከምን? ከድግምት፣ ከውሸት ክስ፣ ዓለማዊ ቸገረን ከምትሉት ነገር ሁሉ አይደለም። እንደገና መልሱን የምታዩት ነው የሚሆነው እና በበሽታችሁ ላይ፣ በህመማችሁ ላይ፣ በሚያስጨንቃችሁ ነገር ላይ፣ በውሸት በተከሰሳችሁበት ነገር ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው ብላችሁ ስትሉ ያንን ክስ በውሸት በሰዎች ላይ ያመጣው መንፈስ ይታሰራል። ያንን ድግምት በሰዎች ላይ አድሮ ሊጎዳችሁ የፈለገውን መንፈስ ታፈርሱበታላችሁ። በምን? በበጉ ደምና በምስክርነታችሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው ብለን በአፋችን በመመስከርና በልባችን በማመን እነዚህን ሁለት ምስጢሮች ዛሬ እንዳካፍል እግዚአብሔር ፈልጓል። የሆነ ሰው ላይ ከባድ ጦርነት አለ። ጦርነቱ ተጀምሯል ይላል የሰራዊት ቅዱስ። የቱ ጦርነት እንደሆነ አላውቅም። ተጨማሪ መልስ ሳገኝ ተመልሼ እመጣለሁ። ወደ ሮሜ ሰዎች ምዕራፍ 10 ቁጥር 9 እና የዮሐንስ ራእይ ምዕራፍ 12 ቁጥር 11 ይሄን እየደጋገማችሁ እንዲህ ተደርጎብኛል እንዲሆኛለሁ የምትሉ ሰዎች ይሄንን ደጋግማችሁ በእውነት እግዚአብሔር ፊት በመቅረብ ጠዋትም ማታ ይሄንን ብትሉ ከማናቸው
ነገር ከታሰራችሁበት ሰዎች ከሰረቋችሁ ከምንም አይነት ነገር ሙሉ በሙሉ ነፃ የሚያወጣ እግዚአብሔር ቃል። ዛሬ ዕለተ ቅዳሜን ይዤላችሁ የቀረብኩትኝ ይሄ ነበረ። ስለጠቀመኝ ይጠቅማችኋል ብዬ አስባለሁኝ። ያልኩትኝ ጦርነቱ ተጀምሯል። አዱኖ ምን የሚጀመር ጦርነት እንዳለ ዓለማዊ ይሁን አሜሪካን ከኢራን ጋር ያላት ነገር ይሁን ጀነራል በዓለም ላይ የሚመጣው ይሁን ወይንም ፐርሰናል ጦርነት ይሁን አላውቅም፣ ጦርነቱ ተጀምሯል ይላል የሰራዊት ቅዱስ። መታጠቅ አስፈላጊ ነው። ምንን? ቃሉን፣ የማይዋሻውን የማያዳላውን እውነተኛውን ፈራጅ ቃል ይዞ ማናቸውንም የጨለማ አገዛዝ ድፍት ማድረግ የሚቻለው በእግዚአብሔር ቃል ብቻ ነው። በተረፈ ቀናችሁ የተባረከ ይሁን። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ሆነላችሁ። ሰላም ቆዩኝ። ሰላም ያገናኘን።